ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም ጎሳዬ ነኝ በሰላም ጎሳዬ የዩቲዩብ ቻናል። ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናችኋለሁ። ዛሬ የዝውውር ጉዳዮችን እንመለከታለን። የዝውውር ዜናዎችን እናነሳለን። እንግዲህ ይሄ የዝውውር መስኮት በጊዜያዊነት ተዘግቷል። በድጋሚ ሰኞ ጁን 16 ይከፈታል እና ግን እስከዛ የተፈጸሙም ደግሞ አሉ። በአጭር ጊዜ ውስጥ በቆየው የዝውውር መስኮት ብዙ ትልልቅ ስሞችን ሰምተናል። አስቀድሞም የተረጋገጡ አሉ እንደ ማቴዎስ ኩኛ፣ ትሬንት አሌክሳንደር አርኖልድ፣ ጄረሚ ፍሪምፖንግ፣ ሊያም ዴላፕ፣ ራያን አይት ኑሪ፣ ራያን ሼርኪ የመሳሰሉ ተጫዋቾችን ተመልክተናል። እንዲሁ ደግሞ አሁንም ከዝውውር ጋር ስማቸው የሚነሱ ክለቦችም ተጫዋቾችም አሉ። እነሱም በዝርዝር እንመለከታለን። አርሰናል በዮኬሬሽ ላይ ያለውን ሀሳብ እናነሳለን። የሼሽኮን ጉዳይ እንደዚሁ ጨምረን እናነሳለን። ማንቸስተር ዩናይትድ ቪክተር ኦሲሜን ላይ ፍላጎት እንዳለው ማሳይቷል። በሊቨርፑል በኩል የፍሎሪያን ቪርትስ ሜዲካል ላይ ሊቨርፑል ቀጠሮ ይዟል። እነዚህንና ሌሎቹን እንመለከታለን። አስቀድሜ እንዳልኩት እንግዲህ የዝውውር መስኮቱ በጊዜያዊነት ቢዘጋም ክለቦች አሁንም ስራ በዝቶባቸው ይቆያሉ፣ ቢዚ ይሆናሉ። ያዘዋወራቸውን ተጫዋቾች ሬጅስትሬሽን እና ሜዲካል ላይ ያተኩራሉ። ሊቨርፑል በፍሎሪያን ቪርትስ ላይ የሜዲካል እቅድ ይዟል። ተጫዋቹ በ127 ሚሊዮን ፓውንድ ነው ከባየር ሌቨርኩዝን ለማስፈረም ከተስማማ በኋላ ይህንን የሜዲካል ቀጠሮ የያዘው። ይሄ የዝውውር ዋጋ እንግዲህ በብሪቲሽ ክብረ ወሰን ነው። ቼልሲ ለሞይሴስ ካይሴዶ የከፈለው 115 ሚሊዮን ፓውንድ ነበር። አሁን ያንን አልፏል፣ 127 ሚሊዮን ፓውንድ ደርሷል። አርሰናል በሁለት ቁልፍ ዝውውሮች ላይ ጠንክሮ እየሰራ ነው። የጤና ምርመራ የሚያደርግበትም ቀጠሮ ይዘዋል። ማርቲን ዙቢሜንዲ በመጨረሻ አርሰናልን ለመቀላቀል በጣም ቀርቧል። 59 ሚሊዮን ፓውንድ አካባቢ በሆነ የዝውውር ዋጋ ማለት ነው። ይህ ተጫዋች እንግዲህ ስሙ ከሪያል ማድሪድ ጋር በቅርብ ተያይዞ ነበረ፣ ግን ተጫዋቹ የአርሰናል እንደሚሆን እየተጠበቀ ነው። ከሚኬል አርቴታው አርሰናል ጋር ስሙ በብዛት ተያይዟል። ኦልሞስት 1 ዓመት የሚሆን ጊዜ በደንብ ከዚህ ክለብ ጋር ስሙ ተያይዞ ነበረ። እንግዲህ መጨረሻ ላይ አሁንም ለአርሰናል ለመፈረም ተቃርቧል ማለት ነው። በ60 ሚሊዮን ፓውንድ የቤንያሚን ሼሽኮንም ዝውውር ፈጽመው ወደ ቡድናቸው እንደሚቀላቀሉም ይጠበቃል። አርሰናሎች በጣም በቅርቡ ደግሞ ከቪክተር ዮኬሬሽ ጋር ስሙ ተያይዞ ነበረ፣ ግን አሁን ማንቸስተር ዩናይትድ እዚህ ተጫዋች ላይ ፍላጎትም እንዳለው እየተነገረ ነው። የዚህ ተጫዋች ጉዳይ አሁን አወዛጋቢ እየሆነ መጥቷል። ክለቦች በጣም በሱ ላይ ፍላጎት እያሳደሩ ሲመጡ፣ እንዲሁ ደግሞ የስፖርቲንጉን ፕሬዚዳንት ማስጠንቀቂያ ሁሉ እየሰጡ ነው ያሉት። ማንቸስተር ዩናይትድም እንግዲህ በቪክተር ዮኬሬሽ እና በቪክቶር ኦሲሜ ላይ የበለጠ ጫና እያደረገ እንዳለና እየተከታተለውም እንዳለ እየተመለከትን ያለ ነው። እሱንም እናነሳለን። ቼልሲ አሁን ትኩረቱ ክለብ ወርልድ ካፕ ላይ ነው፣ ግን በጣም በቅርብ የማይክ ሚኞ እና የጄሚ ጊቲንስን ዝውውር እንደገና እንደሚያስመልስም ይጠበቃል። ማንቸስተር ሲቲ ራያን ሼርኪን አግኝቷል። እንደዚሁ ቲጃኒ ራይንደርስንም አግኝቷል። ማንቸስተር ሲቲ በጣም ጠንከር ያለ የዝውውር ጊዜን እያሳለፈ ነው የሚገኘው፣ ደግሞም የሚጠበቅ ነው። ሪንፎርስመንት በደንብ ይፈልጋል ይሄ ቡድን። የተጠናቀቀውን የውድድር ዘመን ተመልክተናል፣ እንዴት ባለ መውረድ ውስጥ እንዳሳለፈ። ለነገሩ ለማንቸስተር ሲቲ ስለሆነ ነው እንጂ ፔፕ ጓርዲዮላ እንዳለው 3ኛን ይዞም ለመጨረስ ለሲቲ ነው መጥፎ የሚሆነው እንጂ እንዲህ ባለ አቋም እንዲህ ባለ ፐርፎርማንስ 3ኛ ሆኖ ማጠናቀቅ በራሱ ስኬት ሊሆን ይችላል ለተጠናቀቀው የውድድር ዘመን። ለማንኛውም አሁንም የዝውውር መስኮቱ ላይ በጣም በትኩረት እየሰራ እየተሳተፈ ነው የሚገኘው። አርሰናልን ቀዳሚ አድርገን በዝርዝር እንመልከት። እንግዲህ በቪክቶር ዮኬሬሽ ላይ በድጋሚ ፍላጎት አሳይቷል አርሰናል። በዚህ የዝውውር መስኮት የፊት መስመር ወይም አጥቂ ተጫዋቾችን ማስፈረሙ የማይቀር እንደሆነ ግልጽ ነው። ምክንያቱም በተጠናቀቀው የውድድር ዘመን እንዲሁ 2 ጊዜ በጣም ከሲቲ ጋር ተፎካክረው ዋንጫውን በተነጠቀበት ጊዜያት ሁሉ ይሄ የአጥቂ ችግር በጣም ከፍተኛ ችግር ሆኖ ቀጥሎ ነበረ። በተጠናቀቀው የውድድር ዘመንም እንዳው ከተጫዋቾች ጉዳት ጋር ተደማምሮ አሁንም የፊት መስመር ተጫዋች ወይም ሁነኛ አይነተኛ አጥቂ እንደሚያስፈልገውም በደንብ ያየንበትም ሆኖ አልፏል። ስለዚህ በዚህ የዝውውር መስኮት ትኩረቱ ሁሉ የፊት መስመር ተጫዋቾች ላይ ማድረጉ የማይቀር ነው። የቤንያሚን ሼሽኮን ዝውውር ለማጠናቀቅ በጣም ቀርቧል።
በመነሻነት ግን የስፖርቲንጉን ስትራይከር ኢላማ ነበር ያደረገው። አሁንም ቤንያሚን ሼሽኮ ላይ እርግጠኛ ከመሆን በኋላ ዮኬሬሽ ላይም ፍላጎት አለው። የአርሰናል ባለስልጣናት ከዮኬሬሽ ተወካይ ጋር አውርተዋል። ከሀሳን ቼቲንካያ ጋር ተነጋግረዋል። አሁን ከአርሰናል የሚቀርብ ይፋዊ ጥያቄ ነው የሚጠበቀው። ሪፖርቶች እንዳሉት ዮኬሬሽ ለወኪሉ ተናግሯል። ከማንቸስተር ዩናይትድ፣ ቼልሲ እና ዩቬንቱስ ይልቅ አርሰናልን መቀላቀል እንደሚፈልግ ተናግረዋል እየተባለ ነው። ዮኬሬሽን ስፖርቲንግ ለመልቀቅ ወይም ከስፖርቲንግ ለመውጣት እሱም ዝግጁ ነው ተጫዋቹ በራሱ። የክለቡ ፕሬዚደንት ግን ተጫዋቹ በዝቅተኛ ዋጋ እንደማይለቅ አሳስበዋል። ፕሬዚዳንቱ ናቸው ይህንን ያሉት። እሱ ግን የመልቀቅ ከፍተኛ ፍላጎት አለው ወደ አርሰናል ወይም ወደ ማንቸስተር ዩናይትድ የሚለው እስከ ዝውውር ፍጻሜው እንግዲህ የሚጠበቅ ነው የሚሆነው። ያንን እንመለከታለን። አርሰናል ሌሎች ክለቦች ቤንጃሚን ሼሽኮ ላይ ያላቸውን ፍላጎት ተከላክሏል እና የራሱ ለማድረግም በጣም ተቃርበዋል። ይህንን ዝውውር ለማጠናቀቅ እንግዲህ ጉዳይ ብሎ በደንብ እየተከታተለ ነው ያለው አርሰናል። በዚህ የዝውውር መስኮት አርሰናልም ከብዙ ተጫዋቾች ጋር በተለይ ደግሞ ከአጥቂዎች ጋር ሼሽኮም ቢሆን ከብዙ ትልልቅ ክለቦች ጋር ስማቸው ተያይዞ ቆይቷል። ቪክቶር ዮኬሬሽ ላይም የነበረውን ፍላጎት ቀዝቀዝ ያለው በሼሽኮ ምክንያት ነበር። አሁን የእሱ ወደ መጠናቀቁ ሲቀርብ ድጋሚ አርሰናል ቪክቶር ዮኬሬሽ ላይ እንደዚሁ ፍላጎት አሳይቷል ማለት ነው። አርሰናል ዝውውር ላይ እስከ 60 ሚሊዮን ፓውንድ ያወጣል። እንደውም በዚህ ዝውውር ላይ ከአልሂላል የመጣው ፍላጎት አስደንግጧቸው ነበረ መጀመሪያ አካባቢ። ማክሰኞ ዕለት እንግዲህ ይሄ ነገር በስፋት እየተዘገበ ነበር። ነገር ግን ሼሽኮ በአውሮፓ የመቆየት ፍላጎት ስላለው ውድቅ አድርጎታል የዚህ የአልሂላልን ጉዳይ ወደ ሳውዲ አረቢያ የሚሄዱን ነገር እና አርሰናል በእነዚህ ዝውውሮች ላይ በደንብ እየተጋ ነው የሚገኘው። ሌላኛው ሊቨርፑልን ነው የምናነሳው። ሊቨርፑል እንግዲህ በፍሎሪያን ቪርትስ ላይ ስምምነቱን ካጠናቀቀ በኋላ ለጤና ምርመራ እቅድ ይዟል። በዚህ ሳምንትም እንደሚሆን ይጠበቃል። የፕሪሚየር ሊግ ቻምፒዮኑ ክለብ ሊቨርፑል በባየር ሌቨርኩዝን ይሄንን ተጫዋች ፍለጋ ብዙ ጊዜ አንኳኩቷል። ኮከብ አጥቂ ነው። በዝውውር ጉዳይ ለሳምንታት ሲከታተለው ቆይቷል። የተጫዋቹንም ሰርቪስ ለማግኘት 3 ጊዜ ጥያቄ ማቅረብ ቢኖርበትም ችላ አላለም። ያንን አድርጓል። ለአራተኛና ለመጨረሻ ጊዜ ግን ቪርትዝን ዝውውሩን ለማጠናቀቅ 118 ሚሊዮን ፓውንድ አካባቢ ይዞ ይቀርባል ተብሏል። ስካይ ጀርመኒ እንደዘገበው እንደውም በፍጥነትና በቅርብ ሁሉም ነገር ይጠናቀቃል ሲል ነው አስተያየቱን የሰጠው። መቼም ይሄ ዜና ሊቨርፑላውያን ሙዚቃ እንደ መስማት ነው የሚቆጥሩት። ይህንን ማጠናቀቅ በጣም የሚገርም ተጫዋች ነው እና የሚቀርብበት ዋጋ ነው እንደውም አሁን አከራካሪ እየሆነ ያለው። ለነገሩ ብዙ ተጫዋቾች እንደዚህ ወደ እንግሊዝ ፕሪሚየር ሊግ ሲመጡ ጥያቄ ተነስቶባቸው ነበር። አሁን እስከ በአጠቃላይ ለዝውውሩ ብቻ ሳይሆን በአጠቃላይ 127 ሚሊዮን ፓውንድ ነው ሊቨርፑል ያወጣል ተብሎ የሚታሰበው። ይሄ ማለት ደግሞ እንግዲህ ሪካርድ የነበረው የሞይሴስ ካይሴዶ የ115 ሚሊዮን ፓውንድ ዋጋ ይሻሻላል ማለት ነው። በእንደዚህ ዋጋ እየመጡ ግን የሜዳ ላይ ፐርፎርማንሳቸው በጥሩ ብቃት የማይገለጥ በርካታ ተጫዋቾች አሉ። በተለይ ደግሞ ከእንግሊዝ ፕሪሚየር ሊግ ክለቦች እዛው ላይ ከሆነ አዳፕት የማድረግ ብዙ ጊዜ ስለማይፈጅባቸው በተሻለ ፐርፎርም ያደርጉ ይሆናል። ግን እንደዚህ ከሌሎች ሊጎች ከጀርመን ቡንደስሊጋ፣ ከጣሊያን ሴሪያ፣ ከፍሬንች ሊጋ፣ ከስፔን ላ ሊጋ እንዲሁም ከሌሎች ክለቦች የሚመጡ ከሌሎች ሊጎች የሚመጡ ተጫዋቾች ግን ሲቸገሩ እንመለከታለን። ብዙ ተብሏል። መቼም የዴክላን ራይስ ጉዳይ 105 ሚሊዮን ፓውንድ ሲመጣበት ብዙ አስብሎ ነበረ። ሞይሴስ ካይሴዶ 115 ሲወጣበት ብዙ አስብለው ነበር። ግን እነዚህ ተጫዋቾች አሁን በየክለቦቻቸው የሚያሳዩት ፐርፎርማንስ ይሄንን ገንዘብ በጣም ትንሽ ያስመስለውታል። እንደውም ከዛ በላይ ይገባቸዋል የሚያስብል ነው። ግን ደግሞ ጃክ ግሪሊሽን ተመልከቱ፣ 100 ሚሊዮን ፓውንድ ወጥቶበታል። በአንዳንድ አጋጣሚዎች ካልሆነ በስተቀር ሙሉ በሙሉ በሲቲ የነበረውን ጊዜ ካየ ነው የስኬት ነበር ለማለት በጣም እንቸገራለን። አንቶኒ በማንቸስተር ዩናይትድ 85 ሚሊዮን ፓውንድ ወጥቶበት የመጣ ተጫዋች ነው። እሱም እንደዚሁ ከዚህ ጋር የሚያያዝ ነው። የኤንዞም አለ ለነገሩ በቼልሲ ወደ 106 ሚሊዮን ፓውንድ አካባቢ ወጥተውበታል። ግን መልስ እየሰጡ ነው እነሱ በሜዳ ላይ እና ግን አንዳንድ ተጫዋቾች አይሳካላቸውም። ደግሞ አሁን የፍሎሪያን ቪርትስ ካለው ብቃት አንጻር ወደ እንግሊዝ ፕሪሚየር ሊግ መጥቶ በሊቨርፑል ካየነው በኋላ ብዙ ማለት የምንችል ይመስለኛል እና ይሄ ተጫዋች እንግዲህ እንዲህ ያለ ዋጋ ይወጣበታል። መጥቶ ምን አይነት ፐርፎርማንስ ያሳየናል የሚያጓጓና ሁላችንንም ለመመልከት የሚጋብዝ ነው።
የማንቸስተር ዩናይትድን ጉዳይ እናንሳ። ቪክተር ኦሲሜን ላይ እቅድ አለው ማንቸስተር ዩናይትድ። ከኤምቤሞ ጋር ስሙ እየተነሳ ነው የሚገኘው በስፋት። አሁን ደግሞ ቪክተር ኦሲሜንም ጨምሮ የማስፈረም እቅድ እንዳለው ነው የተነገረው። ናፖሊ በተጫዋቹ ዝውውር ላይ የለጠፈው ዋጋ 63.5 ሚሊዮን ፓውንድ ነው። ማንቸስተር ዩናይትድ ይህንን የተጠቀሰውን ፊገር ቀንሶ በተጫዋቹ ዝውውር ላይ ለመግፋት እቅድ ይዟል። አልሂላል የተጫዋቹን ፊርማ እንደሚያገኝ አስቦ ነበረ በ40 ሚሊዮን ዩሮ ማለት ነው። ኦሲሜን ግን በመጨረሻ ደቂቃዎች ውድቅ አደረገው። የሳውዲውን ክለብ ለ10 ቀናት የቆየውን የዝውውር መስኮት ከመዘጋቱ በፊት የመጨረሻ ቀን ላይ ሁሉ ተጫዋቹን ለማስፈረም በድጋሚ ሞክሮ ነበረ። በድጋሚ ግን ውድቅ ተደርጎበታል። ምክንያቱም እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ኦሲሜን መጫወት የሚፈልገው በፕሪሚየር ሊግ ነው። በኔፕልስ የ1 ዓመት ውላለው የቀረው ያ ብቻ ነው እና ዩናይትድ አሁን መቼና በምን ሁኔታ ላይ ተመስርቶ አድቫንቴጅ መውሰድ እንዳለበት በደንብ አዌር ሆኗል እና ሁኔታው አመቺ እንደሆነ ስላመነ አሁን ወደዛ ፊቱን አዙሯል። ዩናይትድ እንግዲህ ናፖሊ በኦሲሜ ላይ የጠየቀውን ዋጋ መቀነስ እንደሚችል ተስፋ አድርጓል። አብሮ ግን ከዚህ ለዝውውር ከሚያቀርበው ዋጋ በተጨማሪ ዮሹዋ ዚርክሲንም ጨምሮ ልውውጥ ለማድረግ እቅድ አለው እና ዘገባው እንደሚለው በዚህ ሀሳብ ናፖሊም እንደሚስማማ ይጠበቃል ማለት ነው እና ዩናይትድም እንግዲህ ይህን ዝውውር ሲሪየስሊ እንደሚያየው ነው የሚጠበቀው። ከናፖሊ ጋር በተያዘ ኬቨን ደብሮይንም እኮ በነፃ ዝውውር የጣሊያኑን ቻምፒየን ክለብ ናፖሊን ተቀላቅሏል። የ33 ዓመቱ ተጫዋች የጤና ምርመራውን ዛሬ ሐሙስ ማለት ነው ዛሬ በኔፕልስ ያደርጋል። አንቶኒዮ ኮንቴ እንግዲህ ከዚህ አስቀድሞ ስኮት ማክቶሚናይ፣ ቢሊ ጊልሞር፣ ሎቦትጋ አንጊሳ እና ፊሊፕ ቢሊንግን የያዘው ስብስባቸውን ለማጠናቀር ኬቨን ደብሮይንን ጨምረዋል። በጣሊያን ሴሪያ ቻምፒየን ሆነዋል እና ደግሞ አሁን ቀጣዩ እቅዳቸው መቼም በቻምፒየንስ ሊግ ረጅም ርቀት መጓዝ ነው እና ኬዲቪን ጨምሮ ደግሞ ምን እንደሚያሳዩን እንመለከታለን። ወደ እንግሊዝ እንመለስና የዳርዊን ኑኔዝንም ጉዳይ እንመልከት። ሊቨርፑልን ለመልቀቅ ጉዞ ላይ ነው ያለው ይሄ ተጫዋች። በዚህ የዝውውር መስኮት ሊቨርፑልን እንደሚለቅ ይጠበቃል። ኡሩጓዩ አጥቂ በ2022 ነበር ሊቨርፑልን የተቀላቀለው በ64 ሚሊዮን ፓውንድ እና ለሊቨርፑልም 95 ጨዋታዎች አድርጓል። 25 ጊዜ ኳስና መረብንም አገናኝቷል። እንግዲህ በአርነ ስሎት የመጀመሪያ የውድድር ዘመን የጨዋታ ጊዜ ለማግኘት በጣም ተቸግሮ ነበር ይሄ ተጫዋች የመርሲሳይዱ ክለብ ዋንጫ ባነሳበት የውድድር ዘመን ማለት ነው። ብዙ የጨዋታ ጊዜ አልነበረውም። በእርግጥ ተቀይሮ ገብቶ በጣም ወሳኝ ጎሎችን ያስቆጠረባቸው ጨዋታዎችም አሉ። ግን ደግሞ እሱ እንደሚፈልገው ወይም አንድ አጥቂ ይገባኛል የሚለውን የጨዋታ ጊዜ አላገኘሁም የሚል ነው ቅሬታው። እንግዲህ የኑኔዝ የዝውውር ዋጋ 70 ሚሊዮን ዩሮ ነው። ማረፊያው አትሌቲኮ ማድሪድ ወይም ሳውዲ አረቢያ ሊሆን እንደሚችል ይጠበቃል። ግን ሊቨርፑል የጨዋታ ጊዜ ባገኝ በሊቨርፑል ውስጥ በጣም በርካታ የፊት መስመር ተጫዋቾች እኮ ነው ያሉት እንደ ሞሳላ፣ ሉዊስ ዲያዝ፣ ኮዲ ሃክፖ፣ ዲየጎ ዦታ፣ ፌዴሪኮ ኬዛንም እዚህ ላይ መጨመር ነው። 6ኛው አማራጭ የሚሆነው ዳርዊን ኑኔዝ ነው። ስለዚህ የጨዋታ ጊዜ አላገኘሁም በሚል እሱም መውጣት ፈልጓል። ወደ አትሌቲኮ ማድሪድ ወይም ወደ ሳውዲ አረቢያ አንዱ ክለብ እንደሚሄድም እየተጠበቀ ነው የሚገኘው። ከዚሁ ከሊቨርፑል ጋር በተያያዘ የትሬንት አሌክሳንደር አርኖልድ ጉዳይ እንግዲህ በመጨረሻ የሪያል ማድሪድ ተጫዋች ሆኗል። ዛሬ ከደጋፊው ጋር ይተዋወቃል። በሪያል ማድሪድ ዳይሃርድ ፋኖች ፊት ነው እንግዲህ ይሄ የሚሆነው ዛሬ በቤርናቤው። አዲሱ የክለቡ ፈራሚ ቲኤኤ እንግዲህ ያንን ያደርጋል። ታስታውሳላችሁ አድማጮች የኪሊያን ኤምባፔ የሆነ አንድ ትልቅ ኢቨንት ያለ ነበር የሚመስለው ከደጋፊ ጋር ስተዋወቅ ወይም አንድ ትልቅ የአውሮፓ መድረክ የፍጻሜ ጨዋታ ያለ እስኪመስል ድረስ 80,000 ደጋፊ ነበር የተገኘው በቤርናባው እና የሚገርም ቲያትር ነበር የተመለከት ነው። አሁን ተራው የትሬንት አሌክሳንደር አርኖልድ ነው። ለመጀመሪያ ጊዜ በሪያል ማድሪድ ነጭ እና ወርቃማ ማሊያ ይገለጣል። ስሙንም የማሊያ ቁጥሩንም ቀይሮ ነው በሪያል ማድሪድ የምንመለከተው። በሊቨርፑል እንግዲህ ከልጅነቱ ጀምሮ ለረጅም ዓመታት በ66 ቁጥር የማሊያ ቁጥር ይታወቃል። እንግዲህ በላሊጋው ይሄ ቁጥር አቬለብል አይደለም፣ ህጉም አይፈቅድለትም ያንን እንዲያደርግ። ለዋናው ቡድን ለመጫወት በስፔን ላሊጋ ማንኛውም ቡድን በዚህ በቶፕ ሊጉ ማለት ነው ከ1 እስከ 25 ያሉ ቁጥሮች ነው የሚፈቀዱት ለዋና ቡድን የሚጫወቱ ተጫዋቾች። ከዛ ውስጥም ቢሆን 1 ቁጥር፣ 13 ቁጥር እና 23 ቁጥር ለግብ ጠባቂዎች የተያዙ ናቸው ብዙ ጊዜ። ስለዚህ አሁን በሊቨርፑል ይለብስ የነበረው 66 ቁጥር በዚህ አይሰራም ማለት ነው።
በእርግጥ ይሄ ህግ አንዳንድ ፕሮሚሲንግ ለሆኑ ተጫዋቾች ወደ ዋናው ቡድን ለማደግ በሚያደርጉት ጉዞ ላይ ለብሰው እንመለከታቸው ይሆናል እንጂ ዋናውን ቡድን ግን የሚቀላቀል በዛ ቡድን ውስጥ ሁሌ የሚታይ ተጫዋች ከነዚህ ቁጥሮች በላይ መልበስ አይችልምና አሁን ያ ህግ ስለማይፈቅድለት 66 ቁጥርን ትቶ ቲኤኤ 12 ቁጥርን ይለብሳል። እንግዲህ በክለቡ ጀግናና ካፒቴን በነበረው ፉልባክ በማርሴሎ ተለብሶ የነበረ ማሊያ ነው ይሄ። ከዛ በኋላ ግን በ2023-24 ኤድዋርዶ ካማቪንጋም ለብሶት ነበረ። ፈረንሳዊ ግን አሁን 6 ቁጥር ነው የሚለብሰው። ስለዚህ ትሬንት አሌክሳንደር አርኖልድ 12 ቁጥር ይለብሳል ማለት ነው። እንግዲህ በክለቡ ቆይታው ለ16 ዓመታት ነው የለበሰው ማርሴሎ። ከዛ ግን ለጥቂት ጊዜያት ኤድዋርዶ ካማቪንጋ፣ አሁን ደግሞ ሽግግሩ ወደ ትሬንት አሌክሳንደር አርኖልድ ሆኖ 16 ቁጥር ይለብሳል። ለነገሩ ቁጥር ብቻ አይደለም ስሙንም ይቀይራል። እንዲሁ የማሊያ ስሙን በሊቨርፑል በ66 ቁጥር አሌክሳንደር አርኖልድ በሚለው እንመለከተው ነበር። አሁን ግን ትሬንት ብቻ ይሆናል። የሪያል ማድሪዱ 12 ቁጥር ትሬንት ይሆናል ማለት ነው። የሊቨርፑሉ 66 ቁጥር አሌክሳንደር አርኖልድ ከነበረው ይሄ ሽግግር ይፈጸማል ማለት ነው። እንግዲህ ዛሬ ትውውቁን ያደርጋል። በክለብ ወርልድ ካፕም እንደዚሁ ይሳተፋል። ከተደራደረ በኋላ ሊቨርፑልና ሪያል ማድሪድ ውሉ እስኪጠናቀቅ 1 ወር ይቀረው ነበር። ግን ለዚህ ውድድር እንዲደርስ 10 ሚሊዮን ፓውንድ ከፍሎ ነው ሪያል ማድሪድ ዝውውሩን ያጠናቀቀው። ስለዚህ በክለብ ወርልድ ካፕ እንመለከተዋለን። የመጨረሻ ጉዳይ አድርጎ ለማንሳት በዚህ የዝውውር መስኮት የነቃ ተሳትፎ እያደረገ ያለው ማንቸስተር ሲቲ አሁንም ከአርሰናልና አስተን ቪላ ጋር ተፎካክሮ አሸንፏል። ያሸነፈው ሩጫ እንግዲህ ፖቴንሻል ያለው ወጣት ተጫዋች ነው ያስፈረመው እና ኖርዌያዊን ስቫራ ኒፓን ነው ያገኘው። ከዛው ከኖርዌይ ሮሰንቦርግ ክለብ ነው ያገኘው ይሄንን ተጫዋች። እንግዲህ ኤቲሃድ የሚደርሰው ሪከርድ ወይም ክብረ ወሰን በሆነ ዲል ነው። ከኖርዌይ ሊግ ወደ ሌላ ሊግ በዚህ ያህል ገንዘብ የተዘዋወረ አንድም ተጫዋች የለም። የኒፓን እንግዲህ እንደዚሁ ሪከርድ ይሆናል ማለት ነው። ጃንዋሪ ላይ እንግዲህ ይህን ተጫዋች የ18 ዓመቱን ወጣት አርሰናል ያስፈርመው ነበረ። በአውሮፓ ደማቅ ተስፋ ካላቸው ተጫዋቾች አንዱ ነው። ኒፓን ለሮሰንቦርግ የመጀመሪያ ጨዋታውን ያደረገው በ2022 ነበረ፣ ገና በ15 ዓመቱ። ከዛ በኋላ ነው እንግዲህ በርከት ያሉ የአውሮፓ ቶፕ ክለቦች ስካውት ያደረጉት። አርሰናልም ሞክሮ አልተሳካለትም። እንዲሁ ደግሞ ቪላም ወደ ኖርዌይ ወኪሉን ልኮ ባዶ እጁን የተመለሰው። ሲቲ ግን ሩጫውን አሸንፏል። የኒፓን እድገት እንዲቀጥል ግን በውሰት እንደሚሰጠውም ይጠበቃል። የሲቲ ፉትቦል ግሩፕ አካል ለሆነው ዢሮና ነው አሳልፎ የሚሰጠውና ይሄ ኖርዌያዊ ተጫዋች ስቫራ ኒፓን አሁን ከሮሰንበርግ የእንግሊዙን ማንቸስተር ሲቲን በዋናነት ይቀላቀላል። በውሰት ግን ወደ ዢሮና ያቀናል ማለት ነው። እንግዲህ ብዙ የዝውውር አነጋጋሪ ጉዳዮች አሉ። ቶሎ ቶሎም አፕዴት የሚደረጉ ናቸው እና የሚያጓጓ ነው። አሁን ለአጭር ጊዜ ተከፍቶ የነበረው የዝውውር መስኮት ተዘግቷል፣ ግን ደግሞ ቀጣይ ሰኞ ይከፍታል፣ ከቀናት በኋላ ማለት ነው። ስለዚህ የጀመሩትን ስካውቲንግ ይቀጥላሉ እና ደግሞ የዝውውር ጉዳይ ዴቨሎፕ እንዲያደርግ የሚሰሩ ይሆናል ክለቦች። በዚህ ጉዳይ የተለያዩ ሀሳቦች በየጊዜው ይወጣሉና ያንን እንዳስሳለን። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሰላም ጎሳዬ ነበርኩኝ። ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። መልካም ጊዜ